ምክር ቤቱ ዛሬ ባካሄደው አስቸኳይ ስብሰባ ሁለት የብድር ስምምነት ረቂቅ አዋጆችን መርምሮ አጸደቀ። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ስብሰባውን በዛሬው ዕለት አካሂዷል። ምክር ቤቱ በዚህ ስብሰባ ሁለት የብድር ስምምነት ረቂቅ አዋጆችን መርምሮ በሙሉ ድምጽ አጽድቋል። ምክር ቤቱ በኢትዮጵያና በጣሊያን ሪፐብሊክ መንግስት እንዲሁም ከዓለም ባንክ ለሶስተኛ የኢትዮጵያ እድገትና ልማት ፖሊሲ ክንውን ጋር በተጣጣመ መልኩ ለዘላቂና አስተማማኝ ልማት ለኢትዮጵያ የሚሰጥ የበጀት ድጋፍ ማስፈጸሚያ የሚውል የብድር ስምምነትን በሙሉ ድምጽ አጽድቋል። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ ቤልጅጌ ስምምነቱን አስመልክቶ በሰጡት ማብራሪያ የብድር ስምምነቱ 70 ሚሊዮን ዩሮ ሲሆን ያለምንም የአገልግሎት ክፍያ በቀጥታ ወደ መንግስት በጀት ፈሰስ ተደርጎ የማይክሮ ኢኮኖሚ እድገት ለማፋጠን የሚውል ሲሆን የ16 ዓመት የችሮታ ጊዜ ያለውና በ30 ዓመት ውስጥ ተከፍሎ የሚጠናቀቅ መሆኑን አስገንዝበዋል። በተመሳሳይ ምክር ቤቱ በኢትዮጵያ መንግስትና በፈረንሳይ መንግስት መካከል የትዕዛዝ ቁጥጥርና ንብረት አስተዳደር ስርዓቶች የደረጃ አወጣጥ የዲጂታላይዜሽን ፕሮጀክት ማስፈጸሚያ የሚውል የብድር ስምምነትን መርምሮ በሙሉ ድምጽ አጽድቋል። የመንግስት ዋና ተጠሪ ሚኒስትሩ ስምምነቱን አስመልክቶ በሰጡት ማብራሪያ ይህ ስምምነት የ54 ሚሊዮን 600 ሺህ ዩሮ የዲጂታላይዜሽን ፕሮጀክት ብድር ሲሆን በ0.347 በመቶ ዝቅተኛ ወለድ በ10 ዓመት የችሮታ ጊዜና በ25 ዓመት ውስጥ ተከፍሎ የሚጠናቀቅ መሆኑን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በሚጀምረው የሀገራዊ ምክክር ኮሚሽን ጉባኤ በተመለከተ በማህበራዊ ትስስር ገጻቸው መልእክት አስተላለፉ። ጠቅላይ ሚኒስትሩ ባስተላለፉት መልእክት በነገው ዕለት የሚጀምረው የሀገራዊ ምክክር ኮሚሽን ውይይት ፍቱን የፖለቲካ መድረክ ብቻ ሳይሆን የእኛን ሆነ የመጪውን ትውልድ እጣ ፋንታ የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ መሆኑን ገልጸዋል። ትላንት አባቶቻችንና እናቶቻችን በአድዋ ለሀገር ነጻነት ክብር ሲሉ በደማቸውና በአጥንታቸው እንደተዋደቁ ላት ሁሉ ዛሬ ኢትዮጵያ የታሪክ አደራ የሚሸከሙ የቁርጥ ቀን ልጆቿ እንደምትሻ አስገንዝበዋል። አክሎም ዛሬ ሀገራችን የምትሻው ጠመንጃ ያነገቡ ሳይሆን በሀሳብ ብስለት፣ በእውነት፣ በእውቀትና በጽናት ታጥቀው የተሰናዱ የሰላም ታጋዮች ብቻ እንደሆነ ገልጸዋል። አየር ኃይላችን በማንኛውም ሁኔታ ኢትዮጵያን የመጠበቅ አቅም ገንብቷል ሲሉ ሌተናል ጄኔራል ይልማ መርዳሳ ገለጹ። የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ለፋና ሚዲያ ኮርፖሬሽን እንደገለጹት አየር ኃይሉ በማንኛውም ሁኔታና ጊዜ ኢትዮጵያን በሙሉ አቅሙ የመጠበቅ ግዳጁን በጀግንነት ለመወጣት የሚያስችል አስተማማኝ የዝግጁነት አቅም መገንባቱን ገልጸዋል። ተቋሙ በዘላቂ ግንባታ ላይ ትኩረት አድርጎ በመስራቱ አመርቂ ውጤቶችን መመዝገባቸውን ያነሱት ዋና አዛዡ ሰራዊቱ በስነ ልቦና፣ በቴክኖሎጂና በዝግጁነት አቅሙ የኢትዮጵያን ሰላም የሚያስጠብቅ ድል አድራጊ ኃይል ሆኖ እንደሚቀጥልና በዘመናዊ ትጥቅና በላቀ የሰው ኃይል ስልጠና መደራጀቱን ግዳጁን መቻሉና በስልጠናው የተገኘው ዕውቀት ቴክኖሎጂ ሰራዊቱን ግዳጁን በብቃት እንዲወጣ እያደረገ መሆኑን አስረድተዋል። ፋርማኪውር መድኃኒት ፋብሪካ ጨቅላ ህጻናትን ህይወት የሚታደጉ 7 አዳዲስ ምርቶችን አስተዋወቀ። የሜድሮክ ኢንቨስትመንት ግሩፕ አባል የሆነው ፋርማኪውር መድኃኒት ፋብሪካ ለህጻናት ህክምና ወሳኝ የሆኑ 7 አዳዲስ ምርቶችን በዛሬው ዕለት በይፋ አስተዋውቋል። የጤና ሚኒስትር ዴኤታ ፍሬሕይወት አበበ በዚህ ወቅት እንደገለጹት ምርቶቹ በሀገር ውስጥ መመረታቸው ለጨቅላ ህጻናት ደረጃቸውን የጠበቁ መድኃኒቶች እንዲኖሩ የሚያስችል መሆኑን ጠቅሰው ይህም በዘርፉ ያለውን የውጭ ጥገኝነት በመቀነስ የሀገሪቱን የጨቅላ ህጻናት ህይወት ለመታደግ ትልቅ አቅም እንደሚፈጥር ገልጸዋል። የፋብሪካው ዋና ስራ አስኪያጅ ሰለሞን ገብረ አማኑኤል በበኩላቸው ምርቶቹ ሙሉ በሙሉ በራስ አቅምና ዕውቀት የተመረቱ በመሆናቸው ከውጭ የሚገቡ ምርቶችን በመተካት ከፍተኛ የውጭ ምንዛሬ እንደሚያድኑ አብራርተዋል። በደም ስር የሚሰጡት እነዚህ የፔዲያትሪክ አይቪ ፈሳሾች በህጻናት ላይ በህመምና በድርቀት ምክንያት የሚከሰቱ የፈሳሽና ስኳር እጥረቶች በፍጥነት በመተካት የጨቅላ ህጻናት ህይወት ለመታደግ እንደሚያገለግሉ ተገልጿል ሲል ፋና ሚዲያ ኮርፖሬሽን ዘግቧል።